ረግምና ሰላም ናችሁ? እንዴት ናችሁ? ሁላችሁ መስገነው እንዴት ነው? አለን። ያው በዚህ ርዕስ ላይ ባለፈውም ትንሽ አውርተን ነበረ። ዛሬ መብራሱ ነው መሰለኝ አልቀየራችሁም ርዕስ። አንተና ትናንትና ስላነሳኸው ነው የደገሙ አንድም የደገሙ ነው። አንተና ዋብያ አላውቅም። ትላንትና እኔ አልገባሁም ከጅምሩ ዋብያ እሺ፣ መልካም። ሙሐመድ ቁርአን የወረደለ በሙሐመድ ላይ ነው አይደለ? ኦኬ። ስለዚህ በቁርአን ውስጥ ለህዝቦች ሁሉ መልእክተኛ እንደተላከ የሚናገር አገኘን። ትክክል ነው? ለህዝቦች ሁሉ መልእክተኛ እንደተላከ። አዎ ችግር የለውም። እሺ ያው ህዝብ ሲባል ያው ትንሽ ምናልባት ያው እንትን አለ መለየት አለብን። አሁን አንተ ይጠይቃለው ህዝብ ሲባል ሁሉንም ያካትታል። የሆነ ብሔርን የሆነ ጎሳን ብቻ አይደለም። አሁን ደግሞ እዚህ ጋር ያነሳው ቦታ ቁርአኑ ራሱ ሲናገረው ስለ ነቢያቶች ቋንቋቸው ነው ያወራ ያለው ቁርአኑ። ደግሞ በህዝብ ላይ ካልከ ደግሞ ህዝብ ከተባለ ሁሉንም ያካትታል። አንድ ለዓለም በሙሉ ይይዛል ህዝብ ከተባለ። የሆነ ብሔርን የሆነ ቋንቋን ብቻ አይደለም ጠቅሶ የሚለው። ሌላ ቦታ ደግሞ አሁንም ቁርአን ላይ ደግሞ ሱረቱል ኢስራ ምዕራፍ 15 ነው ይመስለኛል። ያው ነቢያቶች ወይ ነብይ ያልደረሳቸው መልእክቱ ያልደረሳቸውን ደግሞ አላህ አይቀጣም። እሺ አሁን በደንብ አስተውል። ነብይ ያልተላከላቸው ማለት ነው እኮ አሁን ነብይ ያልተላከላቸው ሜይ ቢ ኢምቢቱን ሊሆን ይችላል እንጂ ነብይ ያልተላከላቸው ህዝቦች አሉ። አው እስቲ ቆይ ሱረቱል ኢስራ ምዕራፍ 15 ከፈተውና እንየውና እዛ ጋር ትንሽ ይሄን ራሱ ያብራራዋል። ይሄ ከፈተው ደግሞ ስለ ቋንቋ ስለ ነቢያቶች ቋንቋ ነው የሚናገረው። እዚህ ጋር እንስማማለን አይደለ? የተላኩት መልእክተኞቹ የሚወጡት ከዛው ህዝብ ነው አይደለ? እኮ ከዛ ህዝብ ሆኖ ደግሞ የሚያወሩትም የዛው ነው የህዝቡን ቋንቋ መሆኑን ነው የሚናገረው። አንተ ከፈተው ቦታ እሱን ተስማምተናል እኮ። ስለዚህ ከዛው ህዝብ ነው የሚወጡት። በደንብ አስተውል። መልእክተኞቹ የሚወጡት ከዛው ህዝብ ነው። ከዛው ህዝብ ይወጣሉ። የሚናገሩትም የዛኑ ህዝብ ቋንቋ ነው። መልእክተኞቹ ነቢያቶቹ። ህዝቦች ሁሉ ደግሞ መልእክተኛ ተልኮላቸዋል አይደል? ህዝቦች ሁሉ ሲል ለምሳሌ አሁን እኛ አሁን የሙሐመድ ህዝቦች ነን። እዚህ ጋር አሁን እኛ የሙሐመድ ህዝቦች ነን። የሙሐመድ መልእክት ነብይ ሙሐመድ ቆይ አስጨርሰኛ ሙሐመድ ነብይ ሰለላሁ ዐለይሂ ወሰለም ነብይ ናቸው። ነብይነታቸው ለኛም ጭምር ነው፣ ለአረብ ብቻ አይደለም። ልክ በኢየሱስ ጊዜ የነበረው አሁን በኢየሱስ ጊዜ ብንል ኢትዮጵያ ሚኑር የትም ሚኑር ኢየሱስ ነብይነቱን መቀበል አለበት። ለምን ህዝቡ ስለዚህ አጋሽ በየሀገሩ አላለማ በየሀገሩ ወይ በየብሔሩ ተስማምቻለሁ። ስለዚህ ሙሳም ሲባል ሙሳ ለሁሉም ነብይ ነው በቃ። ስለዚህ which means ነቢያቶች ሁሉ ለዓለም ነው የተላኩት። መሐመድ ኤክሰፕሽን አይሆንም ማለት ነው። ለምን? ምክንያቱም ምን ብለህናል አንተ እኮ ቁርአኑ እያለ ያለው ህዝቦች ሲባል ስፔሲፊኩን ሳይሆን የዓለምን ህዝብ ነው የሚያካትተው። ያ የሚላከው በህዝቦች ሁሉ ልከናል የሚለው አንዱ ሁሉንም ይወክላል ስላልከን፣ ስለዚህ ሙሐመድ ለዓለም እንደሆነ ሁሉ ልክም ኢሳም ኢትዮጵያም ያሉት ለአረቦችም ለሁሎችም በዛን ሰዓት ላይ የተላከላቸው መልእክተኛ ነበር ማለት ነው። በጣም ጥሩ። በኢሳ ጊዜ እሺ፣ በኢሳ ጊዜ ሌላ ነብይ ነበር ሌላ ሀገር ላይ የትኛው ሀገር ላይ ነበር? በኢሳ ጊዜ ሌላ ነብይ እሱማ የኛ ጥያቄ ነው አነ እኮ በቃ ይሄንን እኮ ነው ያልኩ ያለሁት። በኢሳ ጊዜ ሌላ ነብይ እኮ ኢሳ ለኢትዮጵያም ነው የተላከው ለቻይናም ነው የተላከው ማለት ነው በኢሳ ጊዜ። አዎ አንዱን ፈጣሪ ነው አምልኮ ያለው። ቴንክ ዩ እስልምና ሊሰብክ ነው መጣው። ስለዚህ በደንብ አስተውሉ። ሙሐመድ ኤክሰፕሽን አይደለም። ከነቢያቶች ነው የምንለየው። ለዓለም የተላኩ ነኝ ያለው ውሸት ይሆናል ማለት ነው። ምክንያቱም ነቢያቶች ሁሉ በሚነሱበት ሰዓት ለዓለም ስለተላኩ። ውሸት መጀመሪያ ሱረቱ ኢስራ እንድትፈታውና ይሄንን ተረጋጋ። በመጀመሪያ ለዓለም ተላኩ የሚል ታመጣለህ አንተ። ለዓለም ነው የተላኩት። ለምሳሌ ሙሳ ለቻይኖችም ለሌሎችም የተላከ መልእክት ነቢይ እንደነበረ መረጃ ታመጣለህ። ረሱል እንደሆነ ለሌሎችም ሀገር መረጃ ታመጣለህ። ሌሎቹም ነቢያቶች እንደዛም። ሁለተኛው ግን እኔ ከሌሎች ነቢያት የምለየው ለዓለም ነው የተላኩት የሚል አስተምሯችሁን ታፈርሳለህ ማለት ነው። ሙሐመድ ብቻ ልዩ አይደለም፣ ሌሎቹም ለሌላም ሀገር ስለተላኩ። ሌላኛው ደግሞ ምን ታፈርስ? ቆይ
ሌላኛው ደግሞ ምን ታፈርሳለህ መሰለ? ያ የተላከው መልእክተኛ በህዝቦቹ ቋንቋ ነው የሚያብራራው ይላል። ኢሳ አማርኛ ነው ለኢትዮጵያ ከተላከ ለእኔ ሊያብራራልኝ አይችልም፣ በእኔ ቋንቋ ስላልተላከ። ለህዝቦቹ የሚላክ ከሆነ ከዛ ደግሞ በተላከው በዛ ህዝብ ቋንቋ ያብራራል የተባለውን ታፈርሳለህ ማለት ነው ቁርአንህን። እኔ ተስማምቻለሁ። እሺ በጣም ጥሩ። አሁን እኔ አረብ ስለሆንኩ ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት በአረብኛ ነበር። እኔ አረብ ስለሆንኩ ነው አረብ ነኝ። ሌላ ሁለተኛው አርጉመንታችን የኛ ነው። እሱም አሁንም የእስልምና ዲሌማ ነው፣ የኛ ሳይሆን የእስልምና ችግር ነው፣ የኛ ሳይሆን። አይ ችግር አይደለም። ለሁሉም ቋንቋ በቋንቋ ልከናል ካለ በኋላ ለእኔ አረብኛ ለማይችለው አይመለከተኝም ቁርአን። በኋላ እመጣልሃለሁ እሱ ችግር የለም። አሁን ሱረቱል ኢስራ ምዕራፍ 15 ክፈተውና እንየውና ክፈትለት። ቁጥር ስንት? ሱረቱል ኢስራ ምዕራፍ 17 ነው። ቁጥር ስንት ላድርግልህ? ቁጥር 15። ምን ልታመጣ እዚህ ውስጥ እንደገባ አይገባኝም። እኔ እዚሁ ክፍል ላይ ግን የቅድሙን አስተምሮትን እዚሁ ክፍል ላይ ላፈርስብህ። ቁጥር 2 አድርግልኝ። ቆይ ቁጥር 2 አድርገው። ሙሳንም መጽሐፍን ሰጠነው፣ ለእስራኤል ልጆች መሪ አደረግነው፣ ከኔ ሌላ መጠጊያ አትያዙ አልናቸውም። ሙሳ ለማን ነው መሪ የተደረገው? ለእስራኤል። አንተ ምን ብለናል? ሙሳ ለቻይናም ለአሜሪካም ለሁሉም ሀገር ነው መሪነቱ ትለናለህ። ቁርአን ግን ለእስራኤል ነው የሚለው። ለእስራኤል አይደለም። ሙሳ ለእስራኤል ብቻ በጊዜው ለነበሩ ለዛ ለእስራኤል ህዝቦች መሪ መሆኑ ምንድን ነው ክፋቱ? እኔ እኮ ክፋት አለው አልወጣኝም። እያንዳንዱ መልእክተኞች ለዛው ህዝብ ነው እንጂ ምን አያፈርሰውም። ቆይ ለዛው ህዝብ ነው እንጂ በሙሳ ዘመን አይደለም። ቋጥጩህ ያ የሚላከው ነብይ ለዛ ህዝብ መልእክተኛ ነው፣ በዛ ህዝብ ቋንቋ ነው የሚናገረው እንጂ ለሁሉም ህዝብ ሄዶ የሚያስተምር ሄዶ እንትን የሚል አይደለም። ናው ካልከኝ መረጃ ታመጣለህ። ለምሳሌ ቻይናዎችን ሄዶ እንዴት በምን እንዳስረዳቸው ወደ አፍሪካ መጥቶ እንዴት እንደሰበከ ታሳየኛለህ ማለት ነው። እንትና ሙሳ የተፈለገው እኮ ነብይነት ማድረግ አይደለም። እፎዬ ስማማ፣ ስለ ነብይነት ማድረግ ሳይሆን እዚህ ጋር የአላህን ሱብሓነሁ ወተዓላ አንድነት ነብያቶች ቢላኩት የፈጣሪን አንድነት ለመስበክ ነው። ጥያቄው ገብተዋል? ለመርነት አይደለም። አህመድ ጥያቄው ገብተዋል? እንደዚህ ይላል፣ በየህዝቡም ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ በማለት መልእክተኛም በእርግጥ ከነርሱ ውስጥ ምን ልከናል ይላል። ስለዚህ ከህዝብ ሁሉ መልእክተኛ ከነሱ ውስጥ አላህን ተገዙ የሚል መልእክተኛ ልከናል። ከህዝብ ግማሽ ነው ሁሉ ውስጥ ከነሱ ውስጥ ነው የተላከው። ከውጭ የሚመጣላቸው አይደለም፣ መጥቶ የሚሰብካቸው አይደለም። ከነሱ ውስጥ ያ ከህዝቦች ውስጥ የወጣው ደግሞ የህዝቦቹን ቋንቋ የሚናገር ነው። ስለዚህ ከቻይና የወጣው ማን ነው? ከኢትዮጵያ የወጣው ማን ነው? ህዝቡ ሲባል ኧረ እፎይ፣ ህዝቡ ሲባል ሁሉንም ያካትታል። እዚህ ጋር ቆይም አቡዬ አንዴ እኔ ላውራማ በአላህ ሲጀመር እኔና አቡ ያን ያህል እውቀት የለንም። እስላምና ደግሞ ዝም ብሎ እኛ በመሰለንና የመሰለኝ መናገር አንችልም። በነገራችን ላይ አንድ ጊዜ ተረጋግማ ሀቢ ስባ ኢምራን ጋር ለምታቀርበው ይሄን ሐሳብ አታቀርበውም። ሀቢ ታቆይ እስቲ ተረጋጋ። ታረዘ አንዳችሁ አውሩት። ስንት የቁርአን አያን እንዳፈረስክ ስንት የቁርአን አያን እንዳፈረስክ አታውቀውም ማለት ነው። እኔ አንደኛ አንተ እያነሳ ያለው የነቢያቶችን ቋንቋ የሚናገር አንተ ምንም አርጉመንቱ ራሱ አልገባህም። አንተ ደግሞ ይሄንን ጥያቄ የምታነሳ ከሆነ አይ ችግር የለውም። ቆይ በብሔር ወይም በየሀገሩ ላይ ሊከናል የሚል ካለ ይሄን ማስረጃ ማምጣት ትችላለህ። ይሄንን እንዲደግፍልህ ማለት ነው ያነሳውን ሀሳብ። እኔ ተስማምቻለሁ በአንተ ምክንያቱም እንዳለ ቁርአንን ዜሮ ስለከተትክልኝ ተስማምቻለሁ ከአንተ ጋር። በምንድን ነው ዜሮ የሚከተው? አቡካዲ ማይገብቶ የገባው በኋላ በደንብ ይነግርሃል፣ ወይም በኋላ ኮንክሉድ ስናደርገው ይሰማዋል። አቡ ኻሊድ ወንድሜ ስማማ፣ ወንድሜ አቡ ኻሊድ እዚህ ጋር አንተ ይሄ እንትን
እስልምና ነው እየተደፈረ ያለው። አንተ ደግሞ በመሰለኝ አትናገር። አቡ ኻሊድ አህመድ አሊ ከድር በቃ እሱ የመሰለውን አውርቷል። ምን ጨነቃችሁ እናንተ? የራሳችሁ ይችላችሁ መልስ መልሱ። እሱ የራሱ የተረዳውን አስረድቷል። አትድፈር፣ አትንጫጩ። ቆይ ፕሊስ፣ ሁሉ ነብያት ቆይ እሱ በቃ የተረዳውን አስረድቷል። ስለዚህ ራስን ቻልና አሁን የራስን ታስረዳለህ። ዳሲት አትንጫጩ። ኦኬ አህመድ ቀጥልሽ። አሁን ማይክን አንሳን ነው ጠይቀኝማ። ቀጥ ወደ ጉዳዩ ግባና ሲል ሊሞክረው ያቅሜ የማላውቀው አላቅም እላለሁ። ዝም ብዬ በመሰለኝ አላወራም። ኦኬ እሺ። ከመሐመድ በፊት ሁሉም ህዝቦች መልእክተኛ ተልኮላቸዋል ወይንስ አልተላከላቸው? ተልኮላቸዋል በስነ ስርዓት። ካልተላከላቸው ደግሞ ቢሞቱም እንትን ባያምኑም ገነት ይገባሉ። ይሄ ተመስክሮላቸዋል። ካልደረሳቸው መልእክተኛ አትሩት። ቆይ ባያምኑም ገነት ይገባሉ ነው ያልከው? መልእክተኛ ካልደረሳቸው ማለት ነው። አሁን ለምሳሌ ኢሳ አለይሂ ሰላቱ ወሰላም ኢሳና መሐመድ መካከል ተረጋጋ። ባያምኑም ገነት ይገባሉ ብለሃል። የመሐመድ አባት እናት ገነት ናቸው? እዛ አልደረስንም። ስማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዳምጥ። መልእክተኛ ባይላክላቸውም ገነት ነው የሚገቡት ብለሃል። የመሐመድ እናትና አባት ገነት ናቸው ወይ? እስልምናን በየደቂቃው እያፈራረሳችሁልኝ ነው እንዋሻለን ብላችሁ። እኔ እንዴት እንደሚስማማኝ ብታዩ ስትዋሹ እንዴት እንደሚስማማኝ። ነብይ ደግሞ ጋነም ናቸው ብሏል። እንዴ አዳምጠን እንጂ ወንድሜ፣ እኛ እኮ ዝም ብለን እዚህ 1 ሰዓት ተቀምጫለሁ እኔ ገስት ላይ እኮ ያልተጠየቅከውን ዋሻለሁ ስትል በደቂቃ ውስጥ እስልምናን እያፈረሳችሁልኝ ነው። እኔ ይስማማኛል። አስተምሮታችሁ ምን ያህል እንደማታውቁ እስልምናን እያፈራረሳችሁት ነው። አንተ ኢፎይ እንደዚህ አይባልም። ሲጀመር አይባልም ይባላል አይደለም። እኔ እኮ አይደለሁም ያልኩት ነብዬ እኮ ነው ያለው። ለከን እኮ ሐሳብ አልተረዳከውም። እፎይ እንደዛ እኮ አይደለም ያለክ። ምንድን ነው ያላለኝ? እንደዛ ነው እንጂ እስልምና መቼም ታውቀዋለህ እኮ እፎይ። አህመድ የመጨረሻ ቻንስ ልስጥህ። ቀጥታ መልስ ትመልሳለህ ወይንስ ወደ ሌሎች ልለፍ? እኔ ልመልስልህ። እኔን ጠይቀኝ እፎይ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆየህ። መልካም። ከመሐመድ በፊት ህዝቦች ነበሩ ብለህ ታምናለህ? ነበሩ። ኦኬ የተለያየ ሀገር ላይ የሚኖሩ ህዝቦች ነበሩ። ኦኬ እነኛ ህዝቦች መልእክተኛ ተልኮላቸው ነበር? አዎ ተልኮላቸዋል። ነገር ግን ያላመኑ ህዝቦች መልእክተኛ ተልኮላቸው መልእክቱ ያልደረሳቸው ሰዎች ገነት ይገባሉ። መልእክተኛ ያልደረሳቸው ሰዎች ካሉ ማለት ነው፣ ሳይሰሙ የሞቱ ካሉ ገነትን ይወርሳሉ። አይ ፕሊስ አልጠየቁም። እሱ ኦኬ እሱ ላይ መጫወት ትፈልጋለህ? የመሐመድ እናትና አባት ጋር መልእክተኛ ተልኮላቸው ነበር? መሐመድ ማለት አዎ ተልኮላቸው። ለምን አታወራኝም? እፎይ እኔ ድል ስጡኝ። ይታርጉ ቆይ ይታርጉ። አሊ ማን ነው? መሐመድ ማለት ከስር ሆነ ትፈልገዋለህ። የመሐመድ እናትና አባት መልእክተኛ ተልከውለታል ነቢይ ከመሆኑ በፊት? ልትዋሹ በሞከራችሁ ቁጥር እስልምናን በደቂቃ ውስጥ እያፈረሳችሁልኝ ነው። ዛሬ የመሐመድ እናትና አባት መልእክተኛ ተልከውላቸዋል። ላውራበት ለኔ እድል ስጠኝ። ከኔ ጋር አውራ። ቆይ አቡሽ ነው ማነው የሚባለው? አይ ቲንክ ገነት ነው የሚገቡት ያልከው። መልስልኝ። ማይክን አንሳና ልትዋሹኝ በሞከራችሁ ቁጥር ዛሬ እስልምናን እያፈረሳችሁ። እስኪ አንዴ ለምን ከኔ ጋር አታወራም? ስርዓት አልበኝነታችሁን ከሰረውንና ተማር። አቡሽ ቀጥል። ማይክን አንሳው። ገነት ነው የሚገቡት ብለናል እኮ። መሐመድ እየዋሸ ነው ነብይ? እናትና አባቴ ገሃነም ይገባሉ ያለው?
መልእክተኛ ካልደረሳቸው ነገርኩ እኮ መልእክተኛ ካልደረሳቸው ገነት ይገባሉ። መልእክት ያልሰሙ ከሆነ መልእክት ሰምተው ከሆነ ገነት ነው የሚገቡት። ጎበዝ። ስለዚህ እናትና አባትህ ጋር መልእክተኛ ተልኮ ነበር ማለት ነው። የሙሐመድ እናትና አባት ጋር የሆነ የመዳኛ መንገድ ለምን አትጠይቅም? የመዳኛ የሆነ ይሄው የመዳኛ መንገድ ነው። መልእክተኛ ካልተላከላቸው በደንብ አስተውሉ፣ ገነት ይገባሉ ብሎናል። ቆይ ልትዋሽ በሞከርክ ቁጥር ነብይህን ሐሰተኛ ታደርግልኛለህ፣ እስልምናን ታፈርስልኛለህ። እንዴት እንደሚስማማኝ ደስ እያለኝ እንደዚህ እንደ ሕፃን ልጅ እንደው ፍንድቅ ብለህ ራሱ እንዴት እንደ አልገልጽልህም። በቃ ደስታዬን ውስጤ እንዴት እየረካው እንደሆነ በዋሸ ቁጥር እስልምናን እያፈረስኩ ስለሆነ። ስለዚህ ሙሐመድ ምን ብሏል? በእኔና በኢሳ መካከል ምንም መልእክተኛ የለም ብሏል። በእኔና በኢሳ መካከል መልእክተኛ የለም ብሏል። ሙሐመድ እንግዲህ እናትና አባቱ በኢሳ መካከል ነው ያሉት። በሁለታችን መካከል መልእክተኛ የለም ካለ ሙሐመድ እና በኢሳ መካከል 600 ዓመት ጋፕ ካለ መልእክተኛ አልተላከም ማለት ነው። ይሄ ወንድማችን ደግሞ ምን ብሏል? መልእክተኛ ካልተላከ በእነሱ ገነት ይገባሉ ብሏል። ሙሐመድ ምን ብሏል? ስለ እናትና አባቱ ሜሴንጀር ኦፍ አላህ ኤ ማን አስክድ ዌር ኢዝ ማይ ፋዘር ሜሴንጀር ኦፍ አላህ። አንድ ሰው ሙሐመድን አባቴ የት ነው ያለው ብሎ ጠየቀው። ሎክ አባቴ የት ነው ያለው ብሎ ጠየቀው። ዌር ኢዝ ማይ ፋዘር። ሙሐመድ ምን ብሎ መለሰ? ሂ ሪፕላይድ ዩር ፋዘር ኢዝ ኢን ሄል። አባት ሲኦል ነው ያለው አለው። when he turned his back he said my father and your father are in hell. ሰውየው ጀርባውን ሲያዞር ምን አለው? ጠራውና እንደገና የኔም አባት ያንተም አባት እሳት ውስጥ ነው አለው። አቡሽ ደግሞ ምን እያለን ነው? ገነት ነው የሚገቡት እያለን ነው። ሙሐመድ ደግሞ ገሃነም ነው አባቴ ይላል። እናመሰግናለን። አቡሽ ያውቃል ከሙሐመድ ይልቅ። ሙሐመድ እናቴ ገሃነም ነች ብሎ መቃብር ላይ በየቀኑ እየሄደ ያለቅስ ነበረ። አቡሽ ትክክለኛ ነው፣ ሙሐመድ ሐሰተኛ ነው ማለት ነው። እዚህ ጋር እኮ አብዱል ሙጠሊብ እዚህ ጋር አባቱ ማለት ያሳደገው አብዱል ሙጠሊብ እኮ ነው። እዚህ ጋር ሊሆን ይችላል የተባለው አብዱል ሙጠሊብ ነው። በዛ ላይ ደግሞ አባቱም ከሆነ አባቱም መልእክቱ ደርሶት ነበር። ቆይ የዛን የቀጣፊ ኡስታዝ ሎጂክ ዘህ ነው። ንጽጽር አቆማለሁ። አዳምጥ። ንጽጽር አቆማለሁ። ይሄን አካውንት ሸልማለሁ። ይሄ የተባለው አብደላ ሳይሆን አብዱል ሙጠሊብ ነው የሚል አንድ ሲንግል ኤቪደንስ ብቻ ስጠኝ። እኔ አብዱል ሙጠሊብም ገሃነም እንደሆነ መረጃ ሰጣለሁኝ። ሁለቱም አብዱል ሙጠሊብም አያቱም ሁሉም ገሃነም እንደሆኑ መረጃ ሰጣለሁ እኔ። አንተ ግን አባቴ ያለው አባቱን አይደለም ብለህናል። የዛን የቀጣፊ ገርፍ የለቀኩት ነው የባለፈው ውይይት ላይ የእሱ ኡስታዝ አርጉመንት ዘ ነው። አንድ ብቻ አምጣልኝ ማስረጃ። አብዱል ሙጠሊብም ገሃነም እንደሆነ ሰጣለሁ ተጨማሪ እኔ። ቀጥል። ዛሬ እስልምናን እያፈራረሳችሁልኝ ነው። በዋሻችሁ ቁጥር እስልምና እንዲህ ታፈርሳላችሁ ማለት ጌታ እንደሆነ ታምናለህ አታምንም? ኤኒዌይስ መረጃ አንተ ሚውት አታድርገኝ። ምን አደረኩ? ማንም ሚውት አላደረገም። ማንም ሚውት አላደረገ። ለምን አንተ ምን አውቀህ ነው ሚውት ማደረገ? ሱራ 36 ሚውቱን አንሳና ማለት ነው በስነ ስርዓት አውራኝ። ትልቅ ሰው ነህ እኮ። ይሄው እያወራህ ነው። ይሄው እያወራህ ማንም ሚውት ቀጥል። መረጃ ያው ጀን እንደዚህ ዛላለሁ። ይሄን አካውንት ሸልማለሁ። ይሄው 33 ላይ ክፈትልኝ፣ አዘጋጅልኝ። እንትና ቀጥል። መረጃዋን ብቻ እስልምናን ዛሬ እያፈራረሳችሁልኝ ነው። ቶፒኩ ስለከበዳችሁ በዋሻችሁ ቁጥር አራግፋችኋለሁ። እንዲህ ከስር ያላችሁ ውድ ሙስሊም እህት ወንድሞቻችሁ እየገቡ እስልምናን እንዲያፈራረሱላችሁ ነው፣ እየዋሹ ማለት ነው። በውሸት እስልምና ነው ወይስ የነቢያችን ሰለላሁ ዐለይሂ ወሰለም አባት ጋርና ማስረጃ አንጣ። ፍርድ እኮ የነቢያችን አይደለም። ማስረጃ አንጣ። ነቢያችን እኮ ፍጡራን እኮ ነው። ፕሊስ ማስረጃ አንጣ። ላወራሃት ማስረጃ የዛን የቀጣፊ ውሸታም ኡስታዝ መረጃ ሰምተህ እኔ ቤት ልቀጥፍ
ቀጥል ማስረጃውን አንጣ። ለታኩር የሰጠው ምን ላይ ሰምቶ እኮ ነው። ታኩር የሚባል ልጅ አይ ቲንክ ጌመሩ ገብቶ ጠይቆት እንዴት ነው አባቱ እንዲህ ከሆነ ብሎ ሲል ፎገረ ማለት ነው። ማስረጃ ይኖራል። ቆይ ማስረጃ ይኖራል። ቴንክ ዩ በቃ ማስረጃ የለውም። ቴንክ ዩ ይበቃል። በቃ ይባልም ይለኛል እንዴ? በቃ ሚዩት አድርግ በቃ። ኦኬ በሱራ ተላቀለት ህዝብ አለ። እንደ አያው ስንሄድ በትርጓሜ መሰረት ያልተላከለት ህዝብ የለም። ኦኬ ማሰብ እንዴት እንደሆነ አስረዳሃለሁ ለራስ። ኦኬ ያልተላከለት ወለቀድ በዐስና ፊ ኩሊ ኡመቲን ነው የሚለው እያየኸኝ ነው። ኡመቲን የሚለውን ትርጉሙን ሄደህ ራስ ማረጋገጥ ትችላለህ። ኡማ የሚለው ለስንት እንዴት ምን አይነት ትርጓሜ እንዳለው እዛ ጋር መረዳት እንችላለን። ገብተን ብናየው ኡማ የሚለው ማለት እኔ እስማማኛለሁ። ሁሉም እስማማኛለሁ። የትም ስለማዋጣ እሺ፣ እንደፈለገ ተርጉም እናያለን። ጎ አሄድ። እሺ፣ አረብኛ ያዋጣኛል ካልክ ትርጉም አንደኛ ትዊስት አድርግና አንተ እንዲመች አድርገህ ትዊስት አድርገውና ተርጉመው። ኡማ የሚለው ማለት ነው። አንደኛ ይኸውልህ በአማርኛም ከፈለግን ተርጉመን ማየት እንችላለን። እኔም ከፈለግኩ ካሜራ ልከፍትልህ ይችላሉ። መንጋውን የሚያንጠጡ ወይም የሰዎች ቡድን ማህበረሰብ ማለት ሲሆን አንደኛ ኡማ የሚለው ደግሞ ሌላ ደግሞ ለምን ይሆናል? የነብያት ተከታዮችም ሊያመልኩት ይችላሉ። ልክ እንደኛ እኛ ሙሐመድን ኡማ ነን በሚለው ሐረግ ውስጥ እንደሚጠቀሰው ማለት ነው። የአንድ ነብይ ህዝቦችም ኡማ ይባላሉ ማለት ነው። ስለዚህ ሁሉም ህዝቦች ነብያት አላቸው አይደል? ነብያት አላቸው። ለምን? ለነሱ የተላከላቸው እነሱን ተከታይ እስከሆነ ድረስ ኡማ ይባላል ማለት ነው። ኡማ የሚለው ግዴታ ያ ነብይ ባለበት ሰዓት የተላኩ ህዝቦች ሳይሆኑ እሱም ከሞተ በኋላ የተከተሉት ህዝቦች ኡማ ይባላሉ። ስለዚህ እዚህ ጋር አያው የሚናገሩ እንደዛ ነው። ወለቀድ በዐስና ፊ ኩሊ ኡማ ኡማ ሲል የነብዩን ተከታይ እንደማለት ነው። እናመሰግናለን። እሱ ከመጣ በኋላ በአማርኛ እንየው። ተስማምቻለሁ። ስለዚህ ተስማምቻለሁ። ኡማ የሚለው የዛን ነቢይ ተከታዮች ማለት ነው አይደለ? እንደዛ ነው የፈታው። እሱ ነቢይ ከተነሳ በኋላ ሌላ ነቢይ እስከሚመጣ ያለው ኡማ ይባላል። ቴንኪው። በደንብ አስተውሉ። እሱ ከተነሳ በኋላ ሌላ ነቢይ እስከሚመጣ የሚከተሉት ማለት ነው። እንደ ኢብኑ አደም መሰረት ሙሳ ሲነሳ የዓለም ህዝብ የሚከተሉት ሙሳን ይሆናል። ዳውድ ሲነሳ ካሜራ ልክፈትልህ ላሳየህ። ተስማምቻለሁ። ጥሩ አርጉመንት ስላመጣ ተስማምቻለሁ። ምንም መረጃ አልፈልግም። ኢሳም ሲመጣ የዓለም ህዝብ የሚከተሉት ማንን ነው? ኢሳን ነው። መሐመድ ሲመጣ ደግሞ መሐመድን አይደለም። ተው ይኸውልህ ኡማ የሚለው ሁለት ትርጓሜ አለው ነው ያልኩህ። ኖ አንድ ትርጉም ሁለት ትርጓሜ አለው። ቆይ ሁለት ትርጓሜ ተስማማው። በአንተ ትርጉም እኔ እኮ ተስማማው። መሐመድን እንዴት እንደቀበርከው ስላልገባ ሁለት ትርጉም አለው። ተስማምቻለሁ። እኔ ምንም አይደለም። ዛሬ ዋሻለሁ መሐመድን ትቀብራለህ። በመጽሐፍም ቅዱስ ስንሄድ እኔ ተስማምቻለሁ። የመጀመሪያ በመጽሐፍም ስንሄድ እኮ ኢየሱስ ለማን እንደተላከ ይኸውልህ ቁርአን ላይ ሽፍት አታደርግ። ኡማ የሚለው የዛ ነቢይ ተከታዮች ህዝብ ለእስራኤል ልጆች ብቻ ነው የተላኩት ብሎ ተናግሯል። ለእስራኤል ልጆች ብቻ ነው የተላኩት ብሎ ተናግሯል አይደል? ይበል። እኔ ተስማምቻለሁ። ባንተ ተርጎ የመጀመሪያውን ሽፍት አታደርግ። ኡማ የነብዩ ሰለላሁ ዐለይሂ ወሰለም ለዓለም እንደሆነ የታወቀ ነው። አንተም ታውቀዋለህ። ፕሊስ ሽፍት አታደርግ። ቶፒክ ሽፍት አታደርግ። ኡማ የሚለው በህዝቦች የሚለው ሽፍት አላረኩም። ምንም ሽፍት አላረኩም። እሺ አሁን እንደገና ታሻሽላለህ። የመጀመሪያውን ነው የምትቀበለው ዲፊኒሽንህን። ይኸውልህ አልተረዳኸኝም ይመስለኛል። ተረድቻለሁ። የመጨረሻ እድል ልስጥህ። የመጀመሪያ ማብራሪያ የሚለው ቀጥል።
ያው እንደፈለገ ይመቸኛል እንዳልከው አድርገህ ተርጉመው። በምትተረጉመው ሁሉ ግን ስህተት ከሆነ ይበልጥ እስልምናን ታፈርሳለህ። ቀጥል፣ ተርጉመው፣ እንደፈለገ ተርጉመው፣ ዝም አትበል። ምንም እኮ ነገርኩህ እኮ አትሰማኝም። ሽፍታ ረክ ምናምን ትላለህ። ሁለት አይነት ትርጓሜ እንደሚኖረው ነገርኩ። አንደኛ ማህበረሰብን ኢብኑ አደም ለመጨረሻ ጊዜ እድል ስጥ። ሺም ይኑረው። ከዛ ውስጥ ግን ይሄ የሚመለከተው ትርጉሙ እንዲህ ነው በልና አንተ የሚመችህን አድርግና ተርጉመው። የሚመችህን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እኮ አሁን አንተ ቻይና ምናምን ብለሃል ቅድም አይደለ? አሁን በአሁን ሰዓት ቻይና ውስጥ ሙስሊም የለም። ቻይና ውስጥ ሙስሊም የለም። ነቢያችን ሰለላሁ ዐለይሂ ወሰለም የሚከተል የለም። ያልጠየቀውን እየቃዠህ ነው። የትኛውንም አርጉመንት ብታመጡ ነው ያፈርሰዋል። እንደዛ አትበል። አስረዳው እኮ እኔ ከፈለኩ ከፍቼም ላሳይ ይችላል። ሚት አድርግ በቃሽ። እኔ እኮ አንተ ትርጉም እኮ ተስማምቶኛል። ምክንያቱም መሐመድን ሐሰተኛ ስላደረገው። ምክንያቱም አንዴ አደም ሚት አድርግ። ምን አይነት ኢንተርፕሪቴሽን ሰጠው መሰላችሁ? ይሄንኛውን ህዝቦች የሚለውን ለማን ሰጠው? ነቢያቶቹ በሚነሱበት ላይ እኛ አሁን የመሐመድ ኡማ ነን፣ በኢሳ ጊዜ ያሉትም በሙሳ ጊዜ ያሉትም በዓለም ላይ ያሉት የዛ ህዝብ ተብለው ይባላሉ የሚል ተረጎመው። ይሄ ደግሞ ምን አይነት ስህተት ያመጣል መሰላችሁ? ነቢያቶች ሁሉ የተላኩት ኧረ ተው አንተ ተው፣ ትልቅ ድንቁርናን በእናትህ መሀል እየገባ አትረብሽ። ይሄ ምን አይነት ስህተት ያመጣል? ነቢያቶች ሁሉ የተላኩት ለዓለም ነው የሚል ደግሞ ሌላ ሎጂካል ኢረር ሆነበት ማለት ነው። ከመሐመድ እኔ ብቻ ነኝ ለዓለም ከተላኩት ከሚለው ጋር ግጭት ይሆናል። መሐመድም ለዓለም ተልኳል፣ እነኛም ለዓለም ተልከዋል የሚለውን ግጭት ያመጣል። ከሌሎቹ ነቢያት ነው የምንለየው፣ ለሁሉም ህዝብ እኔ ነኝ የተላኩት ብሏል። መሐመድ ለሁሉም ህዝብ የተላኩት እኔ ነኝ መሐመድ ብሏል። ሌሎቹ ለጎሳቸው ነው የተላኩት። እነሱ በፈቱት ደግሞ ህዝብ ለሁሉንም ህዝብ ነው የሚወክል ነው። ስለዚህ ለሁሉም ህዝብ ነው የተላኩት ካሉን መሐመድ ኤክሰፕሽናል አይሆንም ማለት ነው። እነኛም ለሁሉም ህዝብ ስለተላኩ ኦኬ። እሺ እፎይ ጥያቄ አታስተናግድም እንዴ? ጥያቄ በኋላ ላይ የምቀበለው። ዛሬ በዋሻችሁ ቁጥር እስልምናን እያፈረሳችሁ ደስ ብሎኛል። የምትጠይቃቸው ጥያቄዎች ራሱ እኮ የሆነ ለእኛ አይገባንም። አንተ የምትጠይቀው ጥያቄ ለእኛ አይገባንም። ባይሆን እኛ እንጠይቅ፣ የተወሰነ ጥያቄ እንጠይቅና እኔም እንዴት ይገባሃል? አላህ ራሱ ያልገባውን ቁርአን አውርዶባችሁ። እኔ አሁን ለመማር ነው የመጣሁት። አንተ ጋር ቆይ ትጠይቃለህ፣ ገና ነው ሰዓት። አይ አንድ ሁለት ጥያቄ ልጠይቅ ስለምቾክል ነው። ቆይ ቶፒኩ ላይ አሁን የገቡት ሁሉ ዛሬ ለመዋሸት ነው የሞከሩት። አይታችሁ ከሆነ እንደምንም ብለው ትዊስት ለማድረግ ለመዋሸት ሞከሩ። እነሱ በዋሹ ቁጥር ግን ምንድነው እያደረጉት ያሉት? እስልምናን ሐሰተኛ ነው እያደረጉ ያሉት። ምክንያቱም በየትኛውም ብትተረጉሙት እኔን አመቻችቼ ለጥፋችኋለሁ። ዛሬ ጭንቅላቴ አክቲቭ ነው። ስለዚህ ዛሬ ልዋሹኝ አትሞክሩም። ፓሲቭ አይደለም፣ ዛሬ አክቲቭ ስለሆንኩኝ የትኛውንም አርጉመንት ብታነሱ እለጥፈዋለሁ ማለት ነው። ቆይ ተረጋጋሚ ታርገም። ስለዚህ ኦነስቱኑ ኔክስት ግን እንደው እኔ አሁን እንትን ልበላችሁ ብል መረጃ አንጡ ላወራችሁት ብላችሁ አታመጡ። ለምትተረጉሙት እንደዛ ብለህ እንድተረጉም የትኛው ሙፈሲር ነው የትኛው እስቲ አንድ እንኳን እንደዛ ያላችሁበትን ብዬ ብላችሁ አታመጡም። ምክንያቱም ምንም ቼክ ያደረጋችሁት ነገር አሁን በኢየሱስ ጊዜ ኢየሱስ ያው እዛ እስራኤል ሀገር ከተላከ አንድ በሱ ጊዜ የነበረ ዜጋ የሱን እምነት ይቀበላለሁ ቢል በእስልምና አያስችለውም እያልከኝ ነው? ወይም በሙሳም ጊዜ ይሁን የሙሳን እምነት ይቀበላለሁ ያለ ሌላ ጎሳ አያስኬደውም እያልከኝ ነው? እንደዛ አልወጣኝም ወይ ሐሳብ ምንድን ነው? እንደዛ ማለት ሳይሆን አስተምሮቱ ምን መሰለ፣ እንደ መሐመድ አስተምሮ ለሁሉም ህዝብ በቋንቋቸው መልእክተኛ ተልኳል ብሎ ያምናል። እንደዛ የሚል አስተምሮ አለ። ለሁሉም ህዝቦች ደግሞ መልእክተኛም ተልኮላቸዋል። አስፈራሪ ያልመጣቸው ህዝቦች የሉ። ስለዚህ ለሁሉም አስፈራሪ ከመጣላቸው መልእክተኛም ከደረሳቸው
ከዛች አካባቢ ብቻ መጽሐፍ ቅዱስ ላይ ከተጠቀሱት ብቻ መሆን የለበትም ማለት ነው። መሆን ያለበት ምንድን ነው? ከተለያዩ ሀገር የሚኖሩ ህዝቦችም መልእክተኞች መምጣት አለባቸው። ካልመጡ ግን ምንድነው እሱ ዝም ብሎ የዓለም ሃይማኖት ነው አለ እስልምና፣ ሁሉም ህዝብ የተከተለው ነው አለ። ለእነሱ መልእክተኛ መጥቷል አለ። ሀው ሲባል ግን መልስ የለም። ይሄ አቡካዲድ ምን ታደርጋለህ መሰለህ? አንደኛ ለዓለም መሆኑ የዓለም ነቢ ስ ስለም የዓለም ያሉት አንደኛም የመጨረሻ ነቢይ ናቸው። ከነሱ በኋላ ነቢይም አይመጣም። አንድ ይሄ በል። ሁለተኛ ይሄንን ደግሞ መልስልኝ እስቲ። አሁን ጠየቅኩን በኢየሱስ ጊዜ አሁን እኔ ሄጄ በዛን ጊዜ ነው ወይ ቢኖር ሄጄ ያንን እምነት እንዲቀበል እስልምና ያኔ እንዳይቀበል ያግዳል ያልከኝ ነው። ያን ምትል ከሆነ ለሱ ማስረጃ መስጠት አለብክ። ለምን ከአንተም ካነሳው ፖይንት ጋር ስለሚሄድ ማለት ነው። ያ በመጀመሪያ ደረጃ በክርስቶስ በኢየሱስ ጊዜ የሚለውን ተውና እንደው ፎር ሴክ ኦፍ አርጉመንት ለአንተ ስል ልስማማና ከመሐመድ በፊት እስልምና የሚባል ነገር የለም። ቢኖርም ደግሞ ለአንተ ብዬ ማለት ነው እንደው በሙሳ ጊዜ እስልምና አለ ቢባል ሙሳ ሙስሊም ነው ቢባል ሊሰብክ የሚችለው ማንን ነው? እዛ ያሉትን እስራኤሎችን ነው እየሰበከ ያለው። ምክንያቱም በቋንቋቸው ነው የሚያብራራላቸው ለህዝቦቹ ማለት ነው። ከሀገሩ ወጥቶ ሌላ ሀገር ላይ ወደ ቻይና ወደ ህንድ እንደዚህ ሄዶ አልሰበከም። ምክንያቱም መልእክተኛ ከቋንቋቸው ከዛው ከጎሳቸው ስለሚወጣ ማለት ነው። በዓለም ላይ እየሄደ እየተዋጋ ወይ እንደ ሙሐመድ ምድር እስልምና እንድትቀበሉ እያለ አላደረጉም ነቢያቶች። ምክንያቱም የእስልምና አስተምሮ ምድር የኔና ያላህ ነች ያለው ሙሐመድ ነው። እስልምና ስትቀበሉ እንድዋጋ ታዝዣለሁ ያለው ሙሐመድ እንጂ ሌሎቹ አይደሉም። የሁሉም ነቢያት አይሚን የዓለም ላይ ለዓለም ህዝቦች የተላኩ ነኝ ያለው ሙሐመድ ነው እንጂ ሌሎች አይደሉም። ስለዚህ ሌሎቹ ለጎሳቸው ነው ለዛች ሀገር ማለት ነው። እንደው ለአንተ ስል ኢሳ የምትለው እንደው ሙስሊም ነብይ ቢሆን እንኳን ስለዚህ ነብይነቱ ለማን ነው? ለዛ ለእንትኖቹ ነው ሲሰራ የነበረው ሲያስተምራቸው ሲያገለግላቸው የነበረው ምንድነው? እዛው እስራኤሎችን ይሆናል ማለት ነው። አረቦች ጋር መጥቶ አይሰብክም። አረቦችን አይደለም የሚያስተምረው፣ ህንዶችን አይደለም፣ ቻይኖችን አይደለም። ምናልባት በመጀመሪያ እስቲ ህዝብ የሚለውን አብራራልኝሽ። እኔ አሁን ለምሳሌ ኢትዮጵያ የሆነ ነገር ሆነች ሲባል በኢትዮጵያ ወይ በሆነ ብሔር የሆነ አደጋ ደረሰ ሲባል በኢትዮጵያ ህዝብ የሆነ ነገር ሲደረስ ሲባል ይለያያል፣ ልዩነት አለው። አንተ እያነሳ ያለው ስለ ብሔርና ስለ ጎሳ ነው። እዚህ ጋር ያወራ ያለው ደግሞ ስለ ህዝብ ነው። ነቢ መሐመድ ደግሞ አሉት የምትለው እነሱ የመጨረሻ ነቢይ ናቸው፣ ታዘዋሉ ደግሞ ከነሱ በኋላ ነቢይም አይመጣም። ስለዚህ ህዝቡ ምንድን ነው እሱ አንደኛ ቋንቋንም ይዟል ወንድማችን። ምክንያቱም እነኛ የሚነሳ ለህዝቦች መልእክተኛ ይነሳል አይደለ? አቡ ካሊድ መልእክተኛ ለህዝቦች መልእክተኛ ልኳል አይደለ? መልእክተኛ ይነሳል፣ ለህዝቦች መልእክተኛ ተልኳል አይደለ? ሊኳል እኮ ያ ስለዚህ ለሁሉም ህዝቦች መልእክተኛ ልኳል። ያ ህዝብነት እኔንም ያካትታል። ያ ሁሉ ህዝብ መልእክተኛ ተልኮለታል። ያ ሁሉ ህዝብ የተላከለት መልእክተኛ ደግሞ ከራሱ ጎሳ ነው አይደለ? ከራሱ ወገን ከየራሱ ጎሳ የሚል እንትን እኔ እንትን አይደለም። ይሄንን ከየራሱ ጎሳ ሳይሆን ወገኖቹ ህዝብ መልእክተኛ ሊከናል ነው። ወገኖቹ ማለት ምን ማለት ነው? በወገኖቹ ቋንቋ ማለት ነው። ወገን ማለት ይሄ ስለ ቋንቋው እኮ ነው ያስተምራል። ወገን ያለው ከነሱ ውስጥ አይደለም የነቢዩን ቋንቋ ነው የተናገረ ያለው አይደለም። በወገኖቹ ቋንቋ ማለትም ለምሳሌ እኔ አማርኛ እናገራለሁ። ስለዚህ የሚያስተምረኝ ማን ነው? አማርኛ ነው ማለት ነው። ያ የተላከው ነቢይ አማርኛ ተናጋሪ ነው፣ በእኔ ቋንቋ የሚናገር ማለት ነው። የወጣውም ደግሞ ከኛ ውስጥ ነው። ከቻይና አይደለም የሚመጣው ወይም ከእስራኤል አይደለም የሚመጣው፣ ከዛው ከህዝቡ የወጣ ነው።
እንዲህ አጥበው አንዴ። ኦኬ ከመልእክተኛ ማናቸውንም ለነሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በወገኖቹ ምን ቋንቋ እንጂ በሌላ አላክንም። ስለዚህ የተላከው መልእክተኛ ሁሉ በወገኖቹ ቋንቋ ነው የሚያብራራው ማለት ነው። ወገኖቹ የተባለው እርሱም ያንን ቋንቋ የነኛ ወገኖቹ የተባለው ይሰማል። እዚህ ጋር አሁን በሌላ አላክንም ሲል እሺ፣ በሌላ ያለው ቋንቋውን አይደል? በሌላም ሲል ያ በሌላ ቋንቋ አልተላከም፣ ግን እሱ ደግሞ ወገናቸው ነው አይደለ? ይሄ እኮ ይሄ ምንም እንትን በወገናቸው በራሱ ቋንቋ ነው። አሁን እዚህ ጋር ያወራለው ስለ ቋንቋ ነው። እሺ እሺ፣ እንትን ደግሞ ቋንቋ እንዴት ነው የሚመጣው? እንዴት ነው የሚወለደው? አሁንም ደግሞ ምንም እየገባህ አይደለም። አይ ቲንክ ምን አይነት ችግር እንደገጠመህ አይደል ነው። ቋንቋ እንዴት ነው የሚወለደው? እንዴት ነው እንትን የሚለው ለምሳሌ ግዕዝ እድሜ ጠገብ ከሚባሉት ረጅም ብዙ ሺህ ዓመታትን ካስቆጠሩት ግዕዝ አንዱ ነው። ቻይኒዝ ከ3000 ዓመት አካባቢ የቆየ ነው። ረጃጅም ቋንቋ የቆዩት እነኚህ ናቸው። እነ አረብኛ ምናምን የትናንትና ቋንቋ ናቸው። በደንብ አስተውል እሺ። በህዝብ ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ በማለት መልእክተኛን በርግጥ ልከናል። ይሄ የተላከው መልእክተኛ ደግሞ በቋንቋቸው የሚናገር ነው። ኤኒዌይስ ይበቃል። እስኪ አመድ ይቀጥል። አመድ ቀጥል። አይ ትንሽ እንትን የሚለውን ብታብራራልኝ። ይሄ ብሔር የሚባለው ነገር እንዴት ነው የሚፈጠረው? ለምሳሌ አንድ ኦሮሞ የሚባል አለ። እሺ ይሰማል? አዎ ትሰማለህ። እንዴት ነው? ሰላም ነው። እንዴት ነው? ይሄ እመለሳለሁ። ቆይ ካሊድ አህመድ ይቀጥልና የኔ ጥያቄ ይሰማል? ወጣ። ኦራይት ሱራ 35 ነው። እንደከፈተው 35 ብሔር የሚባለው ብሔር ኦኬ አንድ ብሔር አለ። ኦሮሞ የሚባል ብሔር አለ። ይሄ ኦሮሞ የሚባለው ብሔር መጀመሪያ ኦሮሞ የሚባል ሰውየው ነበር አይደለ? የዘር ሐረጉ። እሺ ከዛ ጀምሮ ነው የሚመጣው። እሺ ምን ሆነ? አይ ተግባብተናል። በዚህ ማለት አንድ ኦሮሞ የሚባል ብሔር ወይ የሆነ አማራ ካለ ኦሮሞ አሁን ለምሳሌ አንድ ኦሮሞ የሚባል ብሔር አለ ኢትዮጵያ ውስጥ። አመጣጡ እንዴት ነው የመጣው? የብሔሩ ኦኬ ልክ እንትን አረቦች እንደመጡት ነው የመጣው። በዳዲ አይመጣም መቼም። አረቦች እንደመጡት እስራኤሎችም እንደመጡት እንደዛ ነው የመጣው እኮ። አሁን ለምሳሌ ወደፊት ያው በአንተ ቁርአን የአንተ አረዳታውን በዛ በየሁሉም ሲል አረቦቹ እንዴት ነው የመጡት? ለምን ትነጥለዋለህ? አረቦችን ስፔሻል አድርገህ ኦሮሞ የሚባል አንድ አለ ብለህ ለምን እንትን ትላለህ? አረቦቹ እንደመጡት አይ መነጠል አይደለም። እኔ አይደለም እኔ አሁን ያንተን አረዳድ ነው የነገርኩህ ያለሁት እኮ። ኢንተራፕት አታርጋ። ስለዚህ አረቦቹ እንደመጡት አረቦቹ እንደነበሩት ኦሮሞ የሚባል ብሔርም አለ ዛሴት። ወይንስ አረቦቹ ነጭ ስለሆኑ የተለየ ስፔሻል አድርገህ ኦሮሞ ሲባል ደግሞ አንተ ኢትዮጵያዊ ስለሆነ ያቀለል አድርገህ ነው? እኔ እንደዛ አላልኩም። በቃ ካላልክ በቃ እኔ ያልኩ ያሉት መጀመሪያ ኦሮሞ የሚባል አንድ ሰው ነበረ። ልክ አረቦች መጀመሪያ አንድ ሰው እንዳለው የዘር ግንዳቸው አንድ እንደሆነ ኦሮሞ የሚባል አንድ አለ። በዛ ሁሉ ደግሞ አንድም ሰው ግማሽ የሚሆነ እሱ ፖይንት አይደለም። አሁን ስንት ሰው አለ አይደለም። እስከ መሐመድ 6ኛው ክፍለ ዘመን 7ኛው ክፍለ ዘመን ድረስ ይሄ ቁርአን እስከወረደ ድረስ ህዝቦች ነበሩ። ለእነኛ ህዝቦች ደግሞ ለሁሉም መልእክተኛ ተልኳል። ታሲት ማስረጃ ለሁሉ ስትል አንብብ። መሀል ላይ ከነቢ ሙሐመድ ከነቢ ኢሳና አንብብ። ከነቢ ሙሐመድ አንብብ። እሺ እኛ አብሳሪ እንደተላከል አሳየህ እኮ ነው። ለምን ፓኒክ ታደርጋለህ? ለሁሉም እንደተላከል አሳየህ። አንብብ። አይ ጥሩ እሺ። እኛ አብሳሪና አስፈራሪ አድርገን በእውነቱ መመሪያ ላክን። ማንኛይቱም ህዝብ በውስጧ
ማንኛይቱም ህዝብ በውስጧ አስፈራሪ ያላለፈባት የለችም ማለት። እዚህም ጋር ህዝብ ነው። ይሄንን ህዝብ የሚለው ነገር ፊት አለ ያብራራልኝ። ህዝብ የሚለው አንተ ህዝብ ካለ እኔንም ይመለከተኛል። እኔም አለሁበት ውስጡ ላይ አንተም አለህበት። ስለዚህ መልእክተኛ ያላለፈበት ህዝብ ነበረ። እኔ ከቅድም ጀምሬ አንተ እያልክ ያለው የሆነ ብሔርን ነው የጠቀስካለው። እዚህ ጋር ብሔሮችን በሁሉም ብሔር አይደለም ያለው በሁሉም ህዝብ ነው። ህዝብ ከተባለ ኦሮሞውንም፣ አማራውንም፣ አዳምጣ፣ አረቡንም፣ ፈረንጁንም ይጨምራል። ጎበዝ፣ ሁለት አርጉመንት አለ። ለሁሉም ህዝቦች አስፈራሪ ተልኳል አይደለ? ተልኳል። አሁን በእኔ ዘመን ማን ተልኳል? መሐመድ ነብዩ ሰለላሁ ዐለይሂ ወሰለም ተልኳል። ያንተ ነብይህ ነው፣ ያንተ የነብዩ ማና። ይሄ ግን አልፏል ነው ያለው። ስለዚህ ከመሐመድ በፊት የነበሩት የሚመለከት ነው። ለሁሉም ህዝቦች መልእክተኛ አስፈራሪ ተልኮላቸዋል አይደለ? በሁሉም ህዝብ ላይ ተልኳል። ለሁሉም ህዝቦች አስፈራሪ መልእክተኛ ተልኮላቸዋል። ያ አስፈራሪ ደግሞ በራሳቸው ቋንቋ ነው አይደለም ያስፈራራቸው የሚነግራቸው። ይሄ ደግሞ እየተናገረ ያለው በራሳቸው ቋንቋ ሲል የአረቡ የነብዩን ቋንቋ የሚናገረው ያው በራሳቸው ቤት ስለወጣ አቡ ካሊድ የራሳቸውን ቋንቋ ነው የሚናገረው። አቡ ካሊድ እባክህ ጭንቅላትን ተጠቀም ትንሽ እንኳን። ከመሐመድ በፊት ህዝቦች አሉ። ለሁሉም ህዝቦች መልእክተኛ ተልኳል። ለሁሉም ደግሞ ያ መልእክተኛው የተላከው በራሳቸው ቋንቋ ነው የሚያወራቸው። ቢሊየን ህዝቦች ቢኖሩ ከዛ 100,000 ቋንቋ ቢኖር ለቢሊየኖቹ መልእክተኛ ተልኳል። የተላከው ግን በቋንቋቸው ስለሆነ 100,000 ቋንቋ የሚናገር which is 100,000 መልእክተኛ ተልኳል ማለት ነው። ምክንያቱም ያስረዳቸው ከነሱ የወጣ የነሱን ቋንቋ የሚናገር ነው። በጣም ጥሩ። 100,000 ሚሊዮን እያልክ ያለው እኔ ምኑን ወክለክ እንደሆነ እኔ ግራ የገባኝ ያለው ሚሊዮን ስትል ግራ ይግባ። በቃ ስታቅ ትመጣለህ። ይበቃሃል። አውቆ ነው። እውነት ነው። ይህንን አክቹዋሊ ላያውቅም ይችላል። ሙስሊሞች እንደዚህ ናቸው። ጭንቅላታቸውን ብዙም አይሰራም ጭንቅላታቸው። ለዛ ነው ኮመንት ላይ ሁሉም ገብቶታል አውቆ ነው እያሉ ነው ሙስሊሞች። አክቹዋሊ ጭንቅላታቸው ዲስማች ፖሰስድ ስለሆነ በዲመን የመረዳት ችሎታቸው ባይዘ በጣም ለው ነው። አንዳንዴ አትፍረዱባቸው። አውቀው እንደሚያደርጉት ሁሉ አንዳንዴ ጭንቅላታቸውን ለማይገባ ነገር አይኖራቸውን አሳልፈው ስለሰጡ ይህን አክል ተጨቃጨቅና ፕሊስ ሚታርክ። ቆይ አንዴ እየሰማኸኝ ነው? እየሰማሁ ነው። ቆይ አንዴ ሚታርክ። ዋናው ምንድነው እሱ ከስር ያላችሁ ክርስቲያኖች በደንብ አስተውሉ። ከዚህ ብቻ በደንብ የምትረዱት አለ እስልምና ምን ያህል ከልት እንደሆነ ዝም ብሎ ተረት ተረት እንደሆነ ከዚህ ትረዳላችሁ። ይህንን ትዊስት ባደረጉት ቁጥር ወደ ዓለም መልእክተኞች ወደ ሌሎች ሀገሮች አልተላከም የሚል የትኛውም የሙስሊም ሊቅ አይደን ነው እስካሁን ድረስ አላየው። ፈተዋቸውንም ቼክ አድርጌያለሁ፣ እንትኖቻቸውም ቼክ አድርጌያለሁ። ሊያደርጉ የሚችሉት ምንድነው አልተገለጸም። አናቃቸውም ማማ እንደሆኑ ግን ተልከዋል የሚል ነው። ወደ ኢትዮጵያም ወደ ተለያዩ ሀገር ላይ መልእክተኛ ተነስቷል፣ ግን ማን ነው የሚለውን አናቅም የሚል ነው የሚያፈገፍጉት ሊቃውንቶቻቸው። ምክንያቱም በሸሹት ቁጥር ኢንተርፕሬት እናደርገዋለን በሌላ ባሉ ቁጥር እስልምናን ያፈርስባቸዋል፣ እስልምናን ያፈርሰዋል። ምክንያቱም ብዙ እንትኖች አሉትና ውስብስብ ነገሮች ስላሉት ማለት ነው። በዚህኛው በኩል እናመልጣለን ቢሉ ይመታሉ፣ በዚህም ቢሉ ይመታሉ። ስለዚህ እስካየሁት ድረስ የሚያደርጉት ምንድነው እሱ አይ ያልተገለጡ አሉ፣ ለመሐመድ የተነገሩ አሉ፣ ያልተነገሩም አሉ፣ አናቃቸውም በሚል ነው አዳፍ ነው የሚሄዱት። እሷኛዋን ነው ማምለጫ የሚሞክሩት። የዛሬዎቹ ደግሞ ነገ የገቡት ህዝብ የሚለው ነው ሊተረጉሙት ሞከሩ። እንደዛ ከተረጎሙት ደግሞ መሐመድን ስቲል ሐሰተኛ ያደርጉታል። ከነቢያት የምንለይበት የሚለውም ስፔሻል ሳይሆን ይቀራል ማለት ነው። ብዙ ውስብስብ ነገሮች አሉት ይሄ ፓርት። ግን እኛ የምንረዳው ከዚህ ቶፒኩ ላይ ታወራለህ። ማንም የሚያስወርድ የለም፣ ምንም የምንፈራው ነገር የለም። እና በደንብ አስወረዳችሁ። ያ ዝም ብለህ ተቃዠ ነው ኡማ ሚለውን ለማስረድ ካልቃዠህ ኡማ ሚለውን ላስረዳህ ስልኮ አስወረድከኝ። አይ ምን አስወርዳለሁ? አንተ እንደውም ኡማ የሚለው ነቢያቶች የተላኩት ለሁሉም ኡማ ነው ብለህ የደፈደፍክ ሰውዬ እኮ አይደለም። ኡማ የሚለው ሁለት ትርጓሜ አለው። አንደኛ ለማህበረሰብ ይሆናል፣ ሁለተኛው ደግሞ
ያው አሁን እንዴት ሂሚሌት እንደማደርግ ላሳየ መረጃ አለኝ። ቅድም ልክፈት እያልክ ስለነበር ክፈትና አንብበው። እንዴት ሂሚሌት እንደማደርግ ላሳየ። ከዛ በኋላ እስልምናን ይጠቅምሃል አይጠቅምህም እናየዋለን። የምታመጣቸው ሎጂኮች አስከፍቱኝ ይላል። እንደ ራስህ እኮ ነው የምከፍተው። አይ መረጋጋት አለ። እፎይ ፎሎሩ 30 ብቻ ነው አይ ቲንክ መሰለኝ። ኦኬ ስክሪንሾት አድርገውና እንትን አድርገው ለጥፈው። እንዴት ደብለህ ነበር? ስክሪንሾት አድርገውና እንትን በለው ለጥፈው። ሆነም ቀረ ለምን አንተ እውቀት ከፈለክ ከፍተህ አታየው? ገብተህ እኮ ታየዋለህ። እኔ እንደ ጀግና እኮ አወራህ ነበር። አዘጋጅቻለሁ ግን አንብበው። እሺ አዘጋጅቻለሁ ግን አንብበው። እሺ በፎሎወር ምክንያት አንብበው። ይኸውልህ አረብኛ የማን መጽሐፍ ነው? ምን ላይ ነው? የማን መጽሐፍ ነው? ኡማ የሚለውን በአረብኛ ኡማ የሚለው ቃል ሁለት ትርጓሜ እንዳለው ላሳየህ ነው። የመጽሐፉን ስም አረቦች ሲጠቀሙት የመጽሐፉን ስም አረቦች ኡማ የሚለውን አያችሁ። ውሸት ስለሆነ ማውራት አይፈልግም። ዝም ብሎ ነው ማውራት የሚፈልገው። አረቦች ኡማ የሚለውን በሁለት ተረጉመታል። ላሳየህ ነው። የመጽሐፉን ስም ተናገር። ፔጁን ትናገራለህ። ኔክስ ጸሐፊውን ትናገረናለህ። ቀጥል። እኔ ጋር ለዚህ ነው ሂሚሌት ምን አደርግ ውሸት እኔ ጋር መጣ ልታወራ ስትል ቀጨም እባክህ እየጠበቅን ነው። ፔጁ ስንት ነው? ወይ ቀልድ አታምንም። እንደፈለገ ብታረጉመው እኔ ይመቸኛል። ከፍቼ ባሳይ ደስ ይለኝ ነበረ። ተናገር የመጽሐፉን ስም። ቆይ አይ እኔ እንትን ላይ ነው። ቆይ ጎግል ላይ ነበር ያረኩልህ። ጎግል ላይ ነው። እሺ በቃ ሼክ ጎግል። እሺ ቀጥል። በቃ ችግር የለውም። ምን ይላል? እሺ አንብበው። ይኸውልህ በቁርአን ይሄ ትልቅ እንትን የቁርአን የሙፈሲር የኢፍሳር ከሊመቱ ኡማ የምትለው ከሊመቱ ኡማ ትሆናለች። ለምን? ለጀማዓ ለማህበረሰቡ ትሆናለች። አንደኛ አንብበው። ቅድሚያ እየተረጎምኩልህ እኮ ተኩኑ ኡማ አልጀማዓ ለጀማዓ ትሆናለች። እሺ ጎበስ ለጀማዓ ትሆናለች። ከማ ቃለ ዐዘ ወጀል ቁርአን ላይ ልክ እንዳለው አሁን ቁርአን ላይ አንድ ምሳሌ አለ። ወጀደ ዐለይሂ ኡመተን ሚነ ናስ የስቁን የሚለው አያ ላይ እዚህ ጋር የተጠቀመው ለማህበረሰብ ነው። ኡማ የሚለውን የተጠቀመው እዚህ ጋር ለማህበረሰብ ነው። ሁለተኛ ደግሞ ማዕና ወጀደ ዐለይሂ ጀማዓ ወተኩኑል ኡማ አትባዑል አንቢያ ለነብያት ተከታዮቹም ኡማ የሚለው ቃል ይጠቀማል ማለት ነው። አሁን እዚህ ጋር አንተ ወለቀድ በዐስና ፊ ኩሊ ኡመት የሚለው የትኛውን ትርጉም ነው የምትወስደው? ወለቀድ በዐስና ፊ ኩሊ ኡመት የሚለው ለነብያቶች ተከታይ ነው ማለት ነው። እዚህ ጋር ለሁሉም ህዝቦች ነብያት ለሚከተሉ ህዝቦች ልከናል ማለት ነው። ማለት ከአንድ ነብይ እስከ አንድ ነብይ ያለው ኡማ ይባላል አልኩ አይደል? ቀደም ሳስረዳ የአንድ ነብይ ተከታዮች ኡማ ይባላሉ። እንደገና የአንድ ማህበረሰቦችም ኡማ ይባላሉ። ስለዚህ እዚህ ጋር ወለቀድ በዐስና ፊ ኩሊ ኡመት የሚለው የአንድ ነብይ ተከታዮች ማለት ነው። ስለዚህ የአንድ ነብይ ተረጋጋ። ወለቀድ በዐስና ሱራ አረ ተረጋጋ። እሺ የአንድ ነብይ ተከታይ ስትል በዓለም ላይ ያሉት ሁሉ የዛን ነብይ የሚከተሉ ናቸው ወይንስ ስፔሲፊክ ሀገር ላይ ያሉ? ስፔሲፊክ ሲሆንማ አየን እኮ አሁን ኢሳ ለማን የተላከው የሚለውን ለበኒ እስራኤል እሱ በመጽሐፍ ቅዱስም የምታውቀው ነው አይደለ? ሁሉም ህዝቦች ከዛ በፊት ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ህዝቦች ነው። ፕሊዝ እኔ ስለ መሐመድ አይደለም የጠየቁት
ስለ መሐመድ አልጠየኩም። ጥያቄም አይደለም። ፓኒክ አታድርግ። መሐመድ ጋር መጥተህ ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ተልኳል አልተላከም? ተልኳል። ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ተልኳል። የተላከላቸው መልእክተኞች ኦኬ፣ እነኛ መልእክተኞች ለሁሉም ህዝቦች ከተላከ በቋንቋቸው ነው የተላከው ወይንስ ከቋንቋቸው ውጪ? በቋንቋቸው ነው እንጂ። መልካም። ለአንድ ህዝቦች በፊት ነገርኩህ እኮ። ቆይ ለሁሉም ህዝቦች መልእክተኛ ተልኳል ብለህናል። ያ የተላከው መልእክተኛ ደግሞ በቋንቋቸው ለህዝቦቹ ነው ብለህናል። ከህዝቦቹ ውጪ አለ ቋንቋቸው የተላከ ነብይ አለ? የተላከ ያለ ቋንቋ ነው። እዚህ ጋር አሁን አንተ በደንብ አስተውል። ይሄኛውን አሁን ይሄን አንቀጽ ይዘህ ነው አይደለ? ልጁ የከፈተውን አንቀጽ ይዘህ ነው። በወገናቸው ቋንቋ ነብዩ ሰለላሁ ዐለይሂ ወሰለም የተነሱበት ጊዜ እኔ መሐመድን አልጠየቅኩም። ይሄ ምን አይነት ሰው ነው? ደንቆሮ ነው እንዴ? እንዳላህ ይሄን አንቀጽ እንዳላህ አትሁን። እኔ መሐመድን አልጠየቅኩም። ከመሐመድ በፊት እያልኩ ነው። ደንቆሮ አትሁን እንዳላህ። ከመሐመድ በፊትማ በቋንቋቸው ነው እኮ። ከመሐመድ በፊት እያልኩ መሐመድ ብለህ አትለጠፍ። መሐመድን አልጠየቅኩም። ቢያንስ ተሻለ። እስኪ ወረድ በል። አንዴ መስማት አይችልም ወንድም እኮ ከመሐመድ በፊት እየተባለ መሐመድ ሲላክ አትሳደብ። ወደ ስድባት እኔ እኮ አልሰደብኩም። ስድብ አይደለም፣ ስድብ አይደለም። ምንም ካላ ጋር ነው የመሳሰልኩ። ሜይ ቢ አንተ ትሻላለህ ካላ። ግን ኤኒዌይስ ከመሐመድ በፊት ለሁሉም ህዝቦች ተልኳል መልእክተኛ ብለኸኝ አልጋ ትግባ። ቆይ ለሁሉም ህዝቦች መልእክተኛ ተልኳል። ወንድም እንዴት እየዋሸና ከራሱ ጋር እየተጋጨ እንደሆነ በደንብ ታዘባቡ። ካሊድ ከአንተ ውሸት ደግሞ የሱ የባሰ ነው። በደንብ አስተውሉ። ከመሐመድ በፊት ሁሉም መልእክተኛ ተልኮላቸዋል። ተስማማ። ለእነኛ ሁሉ ህዝቦች ደግሞ የተላከው በቋንቋቸው ነው ወይ ነው? አዎ አይደለም? መልስህ በቋንቋቸው ነው። ተልኮላቸዋል በቋንቋቸው። ጎበዝ። በቋንቋቸው ለሁሉም ህዝብ መልእክተኛ። ያ ነብይ የወረደበትን ቦታ ነው የምናየው። ቋንቋ ሲባል ያ ነብይ የወረደበትን ቦታ ነው። አራት ቆይ ለሁሉም ህዝቦች ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ከተላከ ያ መልእክተኛ የተላከውን በቋንቋቸው ከሆነ ለቻይኖች የተላከ መልእክተኛ ንገረኛዋል። ለቻይና ከመሐመድ በፊት የተላከላቸው ምን ማለት ነው? ይኸውልህ እንዴ ከዛ በፊት የነበሩ ነብያቶች ቻይና ላይ ነው እንዴ የተላኩት? ምን ሆነ ነው የምታወራው? ያ ነብይ የወረደበትን ቦታ እኮ ነው። ያ ነብይ የተላከበትን ቦታ ነው ማየት ያለብህ። እናመሰግናለን። እኛም እያልን ያለ ነው እስልምና ከመጽሐፍ ቅዱስ ከቃረማቸው የነቢያት መጽሐፍቶች አስተምረው ውጭ በዓለማት ላይ በሁሉም ላይ መልእክተኛ ተልኳል ቢልም ማምጣት አትችሉም የምንላችሁ ለዚህ ነው። መጽሐፍ ቅዱስ ላይ ያሉትን እስራኤል ላይ እዛ ያሉትን ብቻ እንጂ ከሌላ ሀገር ብንጠይቃችሁ አታመጡም። ግን ለሁሉም ሀገር በተለያየ ቦታ ላይ መልእክተኛ ተልኳል ብላችሁ ታምናላችሁ። አታውቅም ይመስለኛል ኢብኑ በወገኖቹ ቋንቋ እኔ እንጂ በሌላ አላክ ነው ሲል ያ ነብይ የተላከበትን ቦታ ነው ማየት ያለብን። ያ ነብይ የተላከበት ቦታ ላይ ስናይ ነብያችን ሰለላሁ ዐለይሂ ወሰለም ይሁን ኢየሱስም ይሁን በዛ በተላከበት በወገኖቹ ቋንቋ ነው የተላከው ማለት ነው። ኢብኑ አደም እሱ ሁለተኛ ፐርሚስ ነው እንጂ መልእክተኛ ቆይ መልእክተኞቹ ተልኮላ ቻይና የሚባሉ ህዝቦች መልእክተኛ ተልኮላቸዋል አልተላከላቸው? ቻይናውያን መልእክተኛ ተልኮላቸዋል? በነብዩ ሰለላሁ ዐለይሂ ወሰለም ጊዜማ ተልኳል ነው የሚለው ቁርአን የወረደ እኮ ነው። መሐመድ ላይ ነው። ከመሐመድ በፊት መሐመድማ ትናንትና የመጣ ነው። ካላህ እንዴት ሰው አይሻልም? በኢየሱስ